እንደምን አላችሁ ተማሪዎች። በዛሬው ዕለት የምናየው የስምንተኛ ክፍል የጀነራል ሳይንስ ትምህርት ዩኒት ዋንን ፓርት ቱን ነው። ፓርት ዋን ከዚህ በፊት የሰራ ነው አለ እዚህ ዩቲዩብ ቻናል ላይ ማየት ትችላላችሁ። ዩኒት ዋን ቤዚክስ ኦፍ ሳይንቲፊክ ኢንቨስቲጌሽን ይላል። ስለዚህ እዚህ ቶፒክ ላይ ያሉትን ኖቶች አጠር ያለ ኖት ቱቶሪያል በማዘጋጀት ለእናንተ ቀለል ባለመልኩ ማስረዳትና ሌሎች ጥያቄዎችን ማሰራት ነው። ስለዚህ ያዘጋጀናቸውን በርካታ ጥያቄዎች አሉ። በፓርት 3 እና 4 እናያለን። ጀነራል ሳይንስ ብቻ ሳይሆን ሌሎች የትምህርት አይነቶችንም እንደዚሁ ለሚኒስትሪ እንዲሁም የክፍላችሁን ፈተና በጥሩ ውጤት እንድታልፉ ለማስቻል በርካታ ጥያቄዎችን እያዘጋጀን ነው። እንደ ሶሻል ስተዲስ እና ሲቲዝንሺፕ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አሁን ወደ ቶፒክ እንለፍ። ለዛሬ የምናየው ሜዠሪንግ ፊዚካል ኳንቲቲስ ይላል። ሶ ፊዚካል ኳንቲቲ እንዴት ነው? ፊዚካል ኳንቲቲ ስንል ሁለት አይነት ፊዚካል ኳንቲቲስ አይተናል፣ ፋንዳሜንታል እና ድራይቭድ። ስለዚህ እነዚህን ፊዚካል እና ፋንዳሜንታል ኳንቲቲስ እንዴት ነው ሜዠር የምናደርግ የሚለውን እናያለን። ወይ ሜዠር ፊዚካል ኳንቲቲ የሚባሉ እንጠቀማለን። እነዚህ ፊዚካል ኳንቲቲስ ሜዠር ለማድረግ ምንድነው ኢንዲጂነስ ወይም ደግሞ ትራዲሽናል ኦር ሎካል ሜዠርመንትስ ተጠቅመን የለካናቸው አሉ። ከዚህ በፊት ፓርት ዋን ላይ ያየናቸው ማለት ነው። ሶ እነዚህ ፊዚካል ኳንቲቲስ የሚባሉ ማስ፣ ሌንግዝ፣ ታይም እና ቴምፕሬቸር ናቸው። እነዚህ ፊዚካል ኳንቲቲስ ይባላሉ። እነዚህን እንዴት ነው የምንለካው? የምንለካበት መሳሪያ ምን ምንድን ናቸው የሚለውን እኔ ሜዠሪንግ ማስ ወይም መጠነ ቁስ የምንለካው ኢንስትሩመንቱ መሳሪያው ምንድነው? ባላንስ ይባላል ወይም ሚዛን ማለት ነው። ቢም ባላንስ ይባላል፣ ዲጂታል ባላንስ ይባላል። አሁን ሱቅ ውስጥ የምናያቸው ባላንሶች የተለያዩ ሚዛኖች አሉ አይደለ? የዲጂታል በተለይ በአሁኑ ሰዓት ዲጂታል የሆነ ሚዛን አለ። የድሮ ደግሞ ባላንስ የምንለው ግራና ቀኝ በአንድ በኩል ተለቅ ያለ ድንጋይ የሚመስል ነገር ይደረጋል፣ በሌላ በኩል ደግሞ የሚመዘነው እቃ የምናደርግበት ነው ባላንስ የሚባለው። ዲጂታሉ ግን ቀጥታ እንትን ላይ ቁጭ ስናደርግ ዲጂታል ባላንስ ነው። ያው ሌላ ምንም አይነት ኢንስትሩመንት ሳንጠቀም ሜዠር የምናደርግበት ነው። ኤስአይ ዩኒቱ ወይም ኢንተርናሽናል ስታንዳርድ ዩኒቱ ኪሎግራም ነው። የማስ ኤስአይ ዩኒት ኪሎግራም ነው ማለት። 1 ኪሎግራም 1000 ግራም ነው። 1 ግራም 1000 ሚሊግራም ነው። 1 ኩንታል 100 ኪሎግራም ነው። 1 ቶን 1000 ኪሎግራም ነው ማለት ነው። ስለዚህ እነዚህን ሪሌሽንሺፕ ማወቅ ግድ ይላል ማለት ነው። እነዚህን ማስታወስ በቃ ፋንዳሜንታል ነው። እነዚህን ማስታወስ እና ሌሎችን በርከት ያሉ ኮምፕሌክስ ጥያቄዎችን ለመስራት የእነዚህን ሪሌሽንሺፕ ማወቅ ግድ ይላል ማለት ነው። ፎር ኤግዛምፕል ኮንቨርት 1200 ግራም ቱ ኪሎግራም። ስለዚህ ግራምን ወደ ኪሎግራም ስንቀይር ይህን ወደዚህ ስንቀይር ምን ማድረግ ነው? ማካፈል ነው። ለ1000 ማካፈል ነው ማለት ነው። አሁን ሁል ጊዜ ኮንቨርዥን ላይ ወይም አንዱን ወደ ሌላኛው ቀይሩ ሲባል ማባዛት ወይም ማካፈል ነው። ከሁለት አንዱን ነው የምናደርግ ማለት ነው። ስለዚህ ይሄኛውን ግን ማካፈል ነው የምናደርገው። ለምን? ግራምን ወደ ኪሎግራም ቀይሩ ስላለን ለ1000 ስናካፍል 1200 1.2 ኪሎግራም ይሆናል ማለት ነው። ኤክሰርሳይዝ 1.6 ኮንቨርት ዘ ፎሎዊንግ ሜዠርመንትስ ይላል። አሁን 2.5 ኪሎግራምን ወደ ግራም ቀይሩ ይላል። ይሄን ምንድነው የምናደርገው? ከሁለት አንዱ ነው ብለናል አይደል? ወይ ማባዛት ነው ወይ ማካፈል ነው። ከሁለት ውጪ ልናደርግ አንችልም። ስለዚህ ይሄንን ደግሞ ማባዛት ነው። ይሄንን ማባዛት ነው። አሁን ኪሎግራምን ወደ ግራም ስንቀይር ማባዛት ነው። የተሰጠንን ቁጥር ማባዛት ነው። እንደገና በተቃራኒው ግራምን ወደ ኪሎግራም ስንቀይሩ ከተባለ ደግሞ ማካፈል ነው ማለት ለ1000 ማካፈል ነው። ስለዚህ በግራም እና በኪሎግራም መካከል ያለው 1000 ነው። ስለዚህ በ1000 ማባዛት ወይም ደግሞ በ1000 ማካፈል እናደርጋለን ማለት ነው። አሁን ለዚህኛው ኪሎግራም ወደ ግራም ቀይሩ ስለሆነ ያለ ምን ማድረግ ነው? ማባዛት ነው በ1000። ሶ 1 ኪሎግራም 1000 ግራም ስለሆነ ይህን 2.5 የተሰጠንን በ1000 ስናበዛው 2500 ግራም ይሆናል ማለት ነው። ዜን ግራምን ወደ ሚሊግራም ቀይሩ። በግራም እና በሚሊግራም ደግሞ 1000 አለ አይደለ በመሃል። ስለዚህ ወደዚህ ቀይሩ ከተባለ ማባዛት ነው። ወይም ደግሞ ሚሊግራምን ወደ ግራም ቀይሩ ቢባል ኖሮ ማካፈል ይሆን ነበር በ1000 ማለት ነው። ስለዚህ ከላይ የተሰጠን ሪሌሽን 1 ግራም 1000 ሚሊግራም ስለሆነ በ1000 ሚሊግራም እናበዛዋለን ማለት ነው። ለምን? ግራምን ወደ ሚሊግራም ቀይሩ ስላለ ይህን ስናበዛው 200,000 ሚሊግራም ይመጣል ማለት ነው። ኦኬ
ስለዚህ ማስ በዚህ መልኩ እንለካለን። አንዱን ከሌላ ወደ ሌላኛው ኮንቨርት አድርጎ ሲባለው በእንደዚህ መልኩ ኮንቨርት እናደርጋለን ማለት ነው። የተሰጠንን ምንድነው ከቀኝ ወደ ግራ ከሆነ ቀይሩ የተባለው ከዚህ ወደዚህ ከሆነ ማካፈል ነው። ለምሳሌ 1000 ግራምን ኪሎግራምን ወደ ቶን ቀይሩ ከተባለ በ1000 ማካፈል ነው። ወይም ቶንን ወደ የሆነ ቶን ተሰጥቶን ለምሳሌ 5 ቶን ስንት ኪሎግራም ነው ብንባል በ1000 ማብዛት ነው አይደል? ለምን ቶንን ወደ ኪሎግራም ቀይሩ ስለሚል ማለት ነው። 5000 ኪሎግራም ቢሰጠንና ወደ ቶን ቀይሩ ቢባል የኪሎግራም ተሰጥቶን ወደ ቶን ቀይሩ ቢባል ምንድነው የምናደርገው? ኪሎግራምን ወደ ቶን ስንቀይር ወደዚህ ስንቀይር ማካፈል ነው። ወደ ግራ ስንቀይር ማካፈል ነው። ወደ ቀኝ ሲሆን ማባዛት ይሆናል ማለት ነው። ስለዚህ ይህን ለ1000 ስናካፍለው 5 ቶን ይሆናል፣ 5 ቶን ይሆናል ማለት ነው። ኦኬ ሁለተኛው ሜዠሪንግ ሌንግዝ ነው። ሌንግዝን መለካት ርቀትን መለካት ነው። ሌንግዝ ቴልስ አስ ሃው ሎንግ አን ኦብጀክት ኢዝ በሁለት ፖይንቶች መካከል ያለ ዲስታንስ ነው ብለናል አይደል? ሌንግዝ በሁለት ፖይንቶች ያለ ዲስታንስ ነው። ትራዲሽናል ዌይ ኦፍ ሜዠርመንት ኦፍ ሌንግዝ ከላይ አይተናል። ዜን ኤስአይ ዩኒቱ ምንድነው? ሜትር ነው። ሁሌ ኤስአይ ዩኒት ኦፍ ሌንግዝ ከተባለ ወይም ዲስታንስ ከተባለ ሜትር ነው የሚሆነው። ላርጅ ዲስታንስ በምን ይለካል? በኪሎ ሜትር። ኖርማል ከሆነ ደግሞ በሜትር በሴንቲሜትር። ለምሳሌ የቦታ ርቀት ለምሳሌ ከአዲስ አበባ የሆነ ያለ ሀገር ጅማ ሊሆን ይችላል፣ ባህር ዳር ኦር መቀሌ ኦር ደግሞ ሐዋሳ ብንል በኪሎ ሜትር እንለካለን ማለት ነው። ኖርማሊ ግን ቤታችን ውስጥ የጠረጴዛ ርዝመት ወይ የግድግዳውን ርዝመት ለመለካት የቤታችንን ግድግዳ ርዝመት ለመለካት ሜትር ልንጠቀም እንችላለን፣ ኦር ደግሞ ሴንቲሜትር ልንጠቀም እንችላለን። ቬሪ ስሞል የሆኑ ኦብጀክቶችን በጣም አጭር የሆኑ ኦብጀክቶችን ለመለካት ሚሊሜትር ልንጠቀም እንችላለን ማለት ነው። ስለዚህ ይሄ እንደ የእንትናችን ይለያያል። ሪሌሽንሺፓቸው እነዚህ ናቸው፣ ወሳኝ የሆኑ ዩኒቶች ናቸው። እነዚህን መያዝ ግድ ይላል ማለት ነው። እነዚህን ማስታወስ 1 ኪሎ ሜትር 1000 ሜትር ነው። 1 ሜትር 100 ሴንቲሜትር ነው። 1 ሴንቲሜትር ደግሞ 10 ሚሊሜትር ነው። ስለዚህ አሁን 1 ኪሎ ሜትር ስንት ሴንቲሜትር ነው? ወደ ሴንቲሜትር ስንቀይረው እነዚህን ማብዛት ነው፣ 100 ሺህ ይሆናል ማለት ነው። እንደገና 1 ኪሎ ሜትር ስንት ሚሊሜትር ነው? እስከዚህ ድረስ በ10 እንደገና እናወዛውና 1 ሚሊዮን ይሆናል ማለት ነው። 1 ኪሎ ሜትር 1 ሚሊዮን ሚሊሜትር ይሆናል። 1 ሜትር ስንት ሚሊሜትር ነው? 1 ሜትር ስንት ሚሊሜትር ነው? እነዚህ እናብዛቸዋለን 1000 ይሆናል ማለት ነው። 1 ሜትር 1000 ሚሊሜትር ይሆናል። ስለዚህ እነዚህን እንይዝና ሌሎቹን ኮንቨርት እናደርጋለን። how to measure place zero mark of the ruler or tap at one end of the object ከዛ read the value of the other end carefully። ስለዚህ እዚህ ጋር ሜዠር የምናደርግበትን ሜትር ከዜሮን ጀምርና ወደዚህ እያስረዘምነው እንሂድና እዚህ ጋር ድረስ ያለውን እዚህ ፖይንት ድረስ ያለውን የሜትሩን ንባብ ሪድ አድርጉት ይላል። ስለዚህ ይሄ ከዚህ እስከዚህ ያለውን ለካን ማለት ነው። ከዚህ እስከዚህ ያለውን ሪድ እናደርጋለን። how many millimeters are in 1 meter? 1 ሜትር ውስጥ ስንት ሚሊሜትር አለ ብናል? 1 ሜትር 100 ሴንቲሜትር ነው። ከዛ 1 ሴንቲሜትር ደግሞ ስንት ሚሊሜትር አለች? 10 አለች። ስለዚህ በ10 እናባዛለን ሴንቲሜትሯን ማለት ነው። ኤክሰርሳይዝ 1.7 convert the following into required measures ይላል። ኤ ኮንቨርት 8 ሜትርስ ቱ ሚሊሜትርስ። አሁን ሜትርን ወደ ሚሊሜትር ነው ቀይሩ የተባለ። ምንድነው የምናደርገው? ማባዛት ነው አይደል? ሁሌም ምን ብለናል? ኪሎግራም እና ግራምን ስንቀይር ወይም ማስ ላይ ያየነው ማካፈል ወይ ማባዛት ነው። እዚህ ጋርም እንደዛ ማካፈል ወይ ማባዛት ነው። አንድን ወደ ሌላኛው ለመቀየር ወይ በተሰጠን ቁጥር ማባዛት ነው ወይ ደግሞ ማካፈል ነው። ስለዚህ አሁን በአንድ ሺህ ማባዛት ይሆናል ማለት ነው። ሜትር ወደ ሚሊሜትር ስንቀይር 1 ሜትር አሁን ረጅም ዲስታንስ የምንለካበትን አጭር ዲስታንስ ወደምንለካበት ቀይሩ ከተባለ በአንድ ሺህ ወይም በመቶ ወይም በተሰጠን ማባዛት ነው። ለምን 1 ሜትር 1000 ሚሊሜትር ስለሆነ ማለት ነው። ስለዚህ
8 ሜትርን ወደ በ1000 ስናበዛ 8000 ሚሊሜትር ይሆናል ማለት ነው። ስለዚህ 8 ሜትርስ 8000 ሚሊሜትርስ ይሆናል። የተሰጠን ደግሞ ሜትር ነው። ወደ ኪሎ ሜትር ቀይሩት ከተባለ አሁን ኪሎ ሜትር ረጃጅም ርቀቶችን ለመለካት እንጠቀማለን ብለናል። ሜትር ደግሞ ከኪሎ ሜትር አጠር ያሉ ቅርብ የሆኑ ቦታዎችን ለመለካት ወይም የቤት ግድግዳ ለመለካት ሊሆን ይችላል ሜትር እንጠቀማለን ብለናል። ስለዚህ ረጃጅም ርቀት የምንለካበትና አጫጭር ርቀትን የምንለካበትን እንወስድና አጫጭር ርቀትን የምንለካበትን ወደ ረጃጅም ርቀት ቀይሮ ከተባለ በአንድ ሺህ ወይም ለተሰጠን እንትን ማካፈል ነው። ስለዚህ የሜትር እና ኪሎ ሜትር ሪሌሽን ምንድን ነው? 1 ኪሎ ሜትር 1000 ሜትር ነው አይደለ? አንድ እዚህ ጋር አለን ተሰጥቶናል። 1 ኪሎ ሜትር 1000 ሜትር ነው። ስለዚህ ምንድነው የምናደርገው? ይህንን ወደዚህ ቀይሮ ከተባለ ከግራ ከቀኝ ወደ ግራ ከሆነ ምን ብለናል? ማካፈል ነው። ከግራ ወደ ቀኝ ከሆነ ግን ማባዛት ነው ብለናል። የተሰጠነው ከቀኝ ወደ ግራ ነው። ከዚህ ወደዚህ ቀይሮ አይደል የተባለ? ይሄኛው ማለት 5500 ሜትር ወደ ኪሎ ሜትር ቀይሮ ስለተባለ ማካፈል ነው ማለት ነው። ስለዚህ ለ1000 እናካፍለዋለን። 5500ን ለ1000 ስናካፍል 5.5 ኪሎ ሜትር ይሆናል ማለት ነው። ኦኬ ዲስታንስ በዚህ መልኩ ጨረስን ማለት ነው። ሌሎችንም ኮንቨርዥኖች በእንደዚሁ ነው። ለምሳሌ 5 ሜትርን ወደ ሴንቲሜትር ቀይሩ ብንባል ወደ ሴንቲሜትር አሁን 1 ሜትር ስንት ሴንቲሜትር ነው? 100 አይደለ? 100 ሴንቲሜትር ነው። አሁን የተጠየቅነው 5 ሜትርን ወደ ሴንቲሜትር ነው። ከግራ ወደ ቀኝ ከግራ ጋር ወደ ቀኝ ማለት ደግሞ ማባዛት ነው ብለናል። በስንት ነው የምናባዛው? እዚህ ጋር በሰጠን ሪሌሽን 100 እናበዛለን። ስለዚህ 5 ታይምስ 100 500 ይሆናል ማለት ነው። 500 ሴንቲሜትር ለምሳሌ 5000 ሚሊሜትርን ወደ ሜትር ቀይሩ ቢባል ሚሊሜትር ወደ ሜትር ቀይሩ ብንባል አሁን 1 ሜትር 1000 ሚሊሜትር ነው አይደለ? 1000 ሚሊሜትር ነው። ከዚህኛው ወደዚህ ቀይሩ ከተባልን ምንድነው የምናደርገው? ከቀኝ ወደ ግራ ከሆነ ማካፈላል። ይሄንን ለ1000 እናካፍለውና ስንት ይመጣል? 5 ይመጣል ማለት ነው። ስለዚህ ከቀኝ ወደ ግራ ወይም ከግራ ወደ ቀኝ የሚለውን መያዝና ሪሌሽናቸውን የእያንዳንዱን ስንት እንደሆነ መያዝ ግድ ይለናል ማለት ነው። ለምን 1 ሴንቲሜትር ስንት ሚሊሜትር እንደሆነ ካላወቅን ትላልቅ ቁጥሮች ሲሰጥ ኮንቨርት ማድረግ እንቸገራለን ማለት ነው። ኦኬ ሜዠሪንግ ታይም ይላል። ታይም ወይም ደግሞ ሃው ሎንግ ታይም ኢዝ ዘ ሜዠር ኦፍ ሃው ሎንግ ኤቨንትስ ላስት የሆነ ምን ያህል ጊዜ ወይም ታይም የምንለው አጠቃላይ የጊዜ መለኪያ ነው። ቱል ወይም ደግሞ የምንጠቀመው መሳሪያ ምንድነው? ስቶፕ ዎች ወይም ደግሞ ክሎክ ነው። ኤስአይ ዩኒቱ ሰከንድ ነው። ሁሌም ኤስአይ ዩኒት ሲባል ኢንተርናሽናል ስታንዳርድ ዩኒት ማለት ነው። ስለዚህ የታይም ኤስአይ ዩኒት ሰከንድ ነው። የዲስታንስ ወይም የሌንግዝ ሜትር ነው። የማስ ኪሎግራም ነው ማለት ነው። ሌሎች ዩኒቶችም አሉ። ሚኒት ሊሆን ይችላል፣ አወር፣ ዳይ፣ ዊክ፣ መንዝ፣ የር፣ ዲኬድ ማለት 10 ዓመት ማለት፣ ሴንቸሪ 100 ዓመት ሊሆን ይችላል። ሚሊኒየም በ1000 ዓመት ሚሊኒየም ይባላል። 100 ዓመት ሴንቸሪ ይባላል። 10 ዓመት ዲኬድ ይባላል። የር 1 ዓመት ሊሆን ይችላል፣ 2 ዓመት፣ 3 ዓመት፣ መንዝ እያልን ይሄ ሁሉ ምንድነው ታይም ወይም ደግሞ የጊዜ መለኪያዎች ናቸው ማለት ነው። እነዚህ የጊዜ መለኪያዎች የእያንዳንዳቸው ኮንቨርዥን አላቸው። አሁን 1 አወር ስንት ነው? 60 ሚኒት ነው። 1 ሚኒት ደግሞ 60 ሰከንድ ነው። ስለዚህ አወርን ወደ ሰከንድ ቀይሩ ብንባል ቀጥታ ወደዚህ 60ን በ60 ማባዛት ነው። እዚህ ጋር የተሰጡትን እነዚህ ማባዛት። ለምሳሌ 1 ሰዓት ስንት ሰከንድ ነው ከተባለ 60 በ60 ሲባዛ 3600 ሰከንድ ይሆናል ማለት ነው። ዜን 1 ዳይ 24 አወር ነው። 1 ዊክ 7 ዳይስ አሉ። 1 ይር ደግሞ 365 ወይም ደግሞ 366 አንዳንድ እንትን ይላል። ያው ጳጉሜ በእኛ ሀገር በሌላም ማለት ነው። ለምሳሌ በእኛ ሀገር ጳጉሜ 6 ከሆነች 366 ይሆናል።
5 ከሆነች ሁልጊዜም 365 ቀን ይኖራል ማለት ነው በአመት ውስጥ። ስለዚህ እነዚህን ኮንቨርዥኖች ስታንዳርድ ናቸው፣ መያዝ ግድ ይለናል ማለት ነው። መያዝ ያለብን እነዚህ ነው። ዜን 1 አወር ኮንቨርት 1 አወር ኢንቱ ሰከንድስ አለ። አወሩን ወደ ሰከንድ ከግራ ወደ ቀኝ ከሆነ ማባዛት ነው ብለናል። በስንት ማባዛት ነው? አወርን ወደ ሚኒት ስንቀይር በ60 ማባዛት ነው፣ 60 ሚኒት ይሆናል። እንደገና ወደ ሰከንድ ስንቀይር ደግሞ በ60 ድጋሚ እናወዛውና 3600 ሰከንድ ይሆናል ማለት ነው። ኤክሰርሳይዝ አለ። ኤክሰርሳይዝ 1.8 how many are there in one day? በአንድ ቀን ስንት ደቂቃዎች አሉ? በአንድ ቀን ስንት ሰከንድስ አሉ? ሁለት ጥያቄዎች ናቸው። ስለዚህ በአንድ ቀን ስንት ደቂቃዎች አሉ የሚለውን እንይ። ዋን ዴይ ማለት 24 አወር ነው። ዜን 1 አወር 60 ሰከንድ ነው። ስለዚህ 24 ታይምስ 60 1440 ሚኒትስ ይሆናል። ስለዚህ አንድ ቀን 24 ሰዓት ነው። ሰዓትን ደግሞ ወደ ሚኒት ምን ያህል ሚኒት አለ ስለሚል በ60 እናበዛውና 1440 ሚኒትስ ፐር ዴይ ይኖራል። በአንድ ቀን 1440 ደቂቃዎች አሉ ማለት ነው። ዜን ወደ ሰከንድ ስንቀይር ደግሞ ይህንን ሚኒት ወደ ሰከንድ ስንቀይር በ60 ማብዛት ነው አይደል? ይሄን ምክንያቱም አንድ ሚኒት 60 ሰከንድ ስለሆነ ማለት ነው። አንድ ሚኒት 60 ሰከንድ ስለሆነ በ60 ማባዛት ነው። የተሰጠንን ሚኒት በ60 ስናበዛው 86400 ሰከንድስ ይሆናል። 86400 ሰከንድስ ፐር ዴይ በአንድ ቀን 86400 ሰከንዶች አሉ። እንደዚህም ደግሞ በአንድ ቀን 1440 ደቂቃዎች አሉ ማለት ነው። ኦኬ ሜዠሪንግ ቴምፕሬቸር፣ ሌላው ደግሞ ቴምፕሬቸር ነው። ቴምፕሬቸርን ሜዠር ስና ቴምፕሬቸር ቴልስ አስ ሃው ሆት ኦር ኮልድ ሳምቲንግ ኢዝ፣ የሆነ ነገር ቅዝቃዜውን ወይም ሙቀቱን የምንለካበት ነው ቴምፕሬቸር ማለት ነው። ወይም ቴምፕሬቸር ስንል የአንድ ነገር የመሞቅና የመቀዝቀዝ ሂደት ነው። ቴምፕሬቸር በምንድን ነው የሚለካው? በቴርሞሜትር ነው። ቴርሞሜትር አናሎግ ሊሆን ይችላል፣ ዲጂታል ሊሆን ይችላል። አናሎግ ስንል ይቺ ለምሳሌ እንትናችን ጋር የምናረጋት የሆነች ስቲክ ነገር አለች አይደል? ጫፏ ላይ ወይም ደግሞ ውስጡ ሜርኩሪ ፈሳሽ ያለበት ማለት ነው። ሜርኩሪ ፈሳሽ ያለባት ሜትር ረዘም ያለች እንደዚህ አይነት ሆነው ዜን ለሜዠርመንት የምንጠቀማት ማለት ነው። አለው እንትን እዚህ ጋር በቁጥር እየተቀመጠ አለው እንደዚህ። ይሄኛው አናሎግ ይባላል። ኤግዛክትሊ ስንት እንደሆነ በቁጥር አይገለጽም። የሆነ ለምሳሌ በሁለት እንትኖች ማለት እዚህ ጋር ሊሆን ይችላል። ኤግዛክትሊ ቁጥሩን ሳይሆን የሚናገረው አፕሮክሲሜሽን ነው። ዲጂታል ከሆነ ደግሞ ቁጥር ያሳየናል። ለምሳሌ 38.5 ወይም 37.5 ኤግዛክትሊ ቁጥሩን የሚያሳየን ዲጂታል ቴርሞሜትር አለ። በአሁኑ ሰዓት በተለይ ያው ዘመናዊ ዲጂታል ቴርሞሜትሮች ናቸው ያሉ። ኤስአይ ዩኒቱ ኢንተርናሽናል ስታንዳርድ ዩኒቱ ኬልቪን ነው፣ ኬ እንለዋለን። ኮመንሊ ዩዝድ ሌሎችም ዩኒቶች አሉ። ሴንቲግሬድ ወይም ሴልሲየስ አለ እና ፋራናይት የሚባል ወይም ዲግሪ ፋራናይት የምንለው ሌሎችም ሜዠርመንቶች አሉ የቴምፕሬቸር። ሃው ቱ ዩዝ ቴርሞሜትር ሆልድ ፍሮም ዘ ቶፕ ኖት ዘ በል ኤ ፌቨር ቴርሞሜትር ሾውስ 38 ዲግሪ ሴንቲግሬድ። ለምሳሌ ትኩሳት ሰው አሞኛል ሲል ሆስፒታል ሲሄድ መጀመሪያ ቴምፕሬቸር ነው የሚለካ አይደለ? ቴምፕሬቸር ነው ቀጥታ። ህጻናትም የሚሆኑ ሲታመሙ አዋቂም ሰው ቀጥታ ቴምፕሬቸር ይቺ ቴርሞሜትሯ ትሰጥና እዚህ ብብት ስር የምትቀመጥ ማለት ነው። ለሆነ ያህል ደቂቃ እዚህ ጋር ያዛት ምናምን ይባልና ትቆያለች። ዜን እሷ ሜዠርመንት 38 ዲግሪ ሴንቲግሬድ ከደረሰ ሃይ ቦዲ ቴምፕሬቸር አለ። ለምን ኖርማል የሰው ልጅ ቴምፕሬቸሩ ስንት ነው? 37 ነው አይደለ? 37 ዲግሪ ከሆነ 37 ዲግሪ ሴንቲግሬድ ከሆነ ኖርማል የሙቀት መጠን አለ ማለት ነው። 38 ከሆነ ያው ትኩሳት ታሟል ማለት ነው። ትኩሳት አለው፣ ሙቀቱ ጨምሯል እንላለን። አኩሬሲ ኤንድ ፕሪሲሽን ኢን ሜዠርመንትስ፣ ስለ አኩሬሲ እና ፕሪሲሽን የሆነ ነገር ሜዠር ስናደርግ እስካሁን 4 ሜዠርመንቶችን አይተናል አይደለ? ቴምፕሬቸር፣ ማስ አየን፣ ሌንግዝ አየን፣ ታይም አየን። ስለዚህ እነዚህ 4 ሜዠርመንቶች ሲለኩ አኩሬሲ እና ፕሪሲሽን የሚባል ነገር አለ። አኩሬሲ ለምሳሌ የሆነን ማስ ስንለካ
የተለያየ ሱቅ ወስደን ብናስለካው የሆነች ሽርፍራፊ ልዩነት ሊኖረው ይችላል። እንደ ሚዛኑ ማለት ነው። እንደ ሚዛኑ እንዳለካኩ የሆነ ሽርፍራፊ ያክል ልዩነት ሊኖር ይችላል። ያንን ልዩነት እንዴት ነው አኩሬት እና ፕሬሲሽን የምናየው የሚለውን እንየው። አኩሬሲ ሲባል ሃው ክሎዝ ሜዠርመንት ኢዝ ቱ ዘ ትሩ ቫሊዩ። አሁን ትሩ ቫሊዩ ፎር ኤግዛምፕል 10 ኪሎ ግራም የሆነን እቃ ሲመዘን የሆነ ሱቅ ወስደን ስናስመዝነው 8.2 ሆነ። 8 ኪሎ ከ2 ግራም። ሌላ ቦታ ደግሞ እንደዛው የተለያየ እንትን ሊሆን ይችላል። ስለዚህ ይሄ አኩሬት ሃው አኩሬት ቱ ዘ ኤግዛክት ኦር ዘ ትሩ ቫሊዩ ማለት አኩሬት አይደለም ማለት ነው። ምክንያቱም ኤግዛክት ቫሊዩ 10 ኪሎ ግራም ነው። ነገር ግን ሜዠር ሲደረግ ሲመዘን 8.2 መጣ ማለት ነው። ኖት አኩሬት ነው፣ አኩሬት አይደለም ማለት ነው። ከትሩ ቫሊዩ ጋር ኤግዛክትሊ እቃው ካለበት ቫሊዩ ጋር ኤግዛክት አይደለም ማለት ነው። ስለዚህ ወይ የሚዛኑ ችግር አለበት፣ ስለዚህ የአኩሬቲ ችግር አለበት ማለት ነው። ፕሪሲሽን ሲባል ደግሞ ሃው ክሎዝ ሪፒትድ ሜዠርመንትስ አር ቱ ኢች አዘር። አሁን ሪፒትድ ሜዠርመንት እናካሄዳለን አይደለ? ደግሞ ለምሳሌ ትሩ ቫሊዩ 3 ኪሎ የሆነ ወይም 3 ኪሎ ግራም የሆነ እቃ የሆነ ሱቅ ወሰድንና 3.2 ሆነ። ሌላ ሱቅ ስንወስደው 3.1 ሆነ። ሌላ ሱቅ ወስደን ስናስመዝነው 3.25 ሆነ። እንደገና ሌላ ሱቅ ወስደን ስናስመዝነው 3.3 ራሱን ደግሞ ድጋሚ ሌላ ሱቅ ስንወስደው 3.2 ኪሎ ግራም ሆነ ማለት ነው። አሁን እነዚህ 1 2 3 4 5 6 እነዚህ 6 የተለያዩ ቦታዎች ወስደን ስናስመዝነው የሚቀራረቡ ውጤቶች ናቸው። ነገር ግን አኩሬት አይደሉም። ኤግዛክትሊ ትሩ ቫሊዩ 3 ኪሎ ግራም አልሰጠንም አይደለ? ትሩ ቫሊዩ 3 ኪሎ ግራም ነው። ነገር ግን የተለያየ ቦታ ስንወስድ የተለያየ ሜዠርመንት ሰጥቶናል። ፕሪሳይዝ ናቸው፣ የሚቀራረቡ ናቸው። ፕሪሳይዝ ማለት የሚቀራረብ ማለት ነው። ከኤግዛክት ዋጋው ጋር ከኤግዛክት ቫሊዩ ጋር የሚቀራረብ ነው። ነገር ግን ኤግዛክት ራሱን አይደለም። ኤግዛክት ራሱን አይደለም ማለት ኖት አኩሬት ነው፣ በት ፕሪሳይዝ ነው፣ ይቀራረባል ማለት ነው። ስለዚህ ፕሪሳይዝ ማለት ክሎዝ ቱ ሪፒትድ ቫሊዩ ነው። ይቀራረባሉ። ሪፒትድ ቫሊዩ በጣም የተራራቁ አይደለም ማለት 3.2 3.1 3.25 3.3 3.2 የሚቀራረቡ ናቸው። ዛ ፕሪሳይዝ እንላለን ማለት ነው። ዩ ካን ቢ ፕሪሳይዝ በት ኖት አኩሬት ኦል ቫሊዩ ክሎዝ በት ፋር ፍሮም ዘ ትሩዝ። ፕሪሳይዝ ልትሆን ትችላለህ፣ ነገር ግን አኩሬት መሆን ላትችል ትችላለህ ነው። ዩ ካን ቢ አኩሬት በት ኖት ፕሪሳይዝ ክሎዝ ቱ ዘ ትሩዝ በት ስካተርድ። ምንድነው? ለአኩሬት ልትሆን ትችላለህ፣ ፕሪሳይዝ ደግሞ ላትሆን ትችላለህ ነው። ሁለቱ ያው የተለያየ እንትን አላቸው። በኤግዛምፕል እናያቸዋለን። ክሎዝ ቱ ዘ ትሩዝ ለትሩ ቫሊዩ ክሎዝ የሆነ ነው፣ አኩሬት የሆነ ነው። ነገር ግን ስካተርድ ነው ማለት ሲመዘኑ ሪፒትድሊ ሲመዘን የተለያየ ሜዠርመንት ሊሰጠን ይችላል ነው። ኤክሰርሳይዝ 1.10 ዲፋይን ዘ ፎሎዊንግ ተርምስ። ፊዚካል ኳንቲቲን ዲፋይን አድርጉ ይላል። ምን ማለት ነው ፊዚካል ኳንቲቲ? ፊዚካል ኳንቲቲ ኢዝ ኤኒ ሜዠረብል ፕሮፐርቲ ኦፍ ኤ ማቴሪያል። የሆነ ማቴሪያል ሜዠረብል ፕሮፐርቲ ነው። ኦር ሲስተም ዛት ካን ቢ ኤክስፕረስድ ኢን ተርምስ ኦፍ ነምበር ኦር ዩኒት ማለት ነው። ኤግዛምፕል ኢንክሉድ ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር ኤንድ ስፒድ ዘር ቤዚክ ኤሌመንትስ ዊ ሜዠር ኢን ፊዚካል ኦር ኢን ሳይንስ ማለት ኢን ፊዚክስ ኦር ኢን ሳይንስ ሜዠር የምናደርጋቸው ናቸው። ስለዚህ ይሄ ፊዚካል ኳንቲቲስ ይባላል። ፊዚካል ኳንቲቲስ ምን ብለናል? ድራይቭድ እና ፋንዳሜንታል ብለን ለሁለት የከፈልናቸው ማለት ነው። ሌላው ደግሞ ፋንዳሜንታል ኳንቲቲን ዲፋይን አድርጉ ይላል። ፋንዳሜንታል ኳንቲቲ አር ፊዚካል ኳንቲቲስ ናቸው ዛት ካን ኖት ቢ ዲፋይንድ ኢን ተርምስ ኦፍ አዘርስ ማለት ነው። አዘር ኳንቲቲ ዲፋይን የማናረጋቸው። ድራይቭድ ኳንቲቲስ ለምሳሌ ምን ብለናል? ለምሳሌ ስፒድ ወይም ቪ ምንድነው? ዲስታንስ ኦቨር ታይም አይደለ? ዲስታንስ በሜትር ይለካል፣
ታይም ደግሞ በሰከንድ ይለካል። ስለዚህ ሜትር ፐር ሰከንድ እንላለን። ይህ ሜትር ፐር ሰከንድ ድራይቭድ ነው። ፋንዳሜንታል ግን እንደዚህ አባዝተን ወይ አካፍለን ምናምን የምናገኘው አይደለም ማለት ነው። ዚስ አር ኢንዲፐንደንት ኳንቲቲስ ሰች አዝ እነዚህ ፋንዳሜንታል የሚባሉት ሌንግዝ በሜትር ይለካል፣ ማስ በኪሎግራም፣ ታይም በሰከንድ፣ ኤሌክትሪሲቲ በአምፒር ይለካል፣ ቴምፕሬቸር በኬልቪን ይለካል፣ አማውንት ኦፍ ሰብስታንስ በሞል ይለካል፣ ሉሚነስ ኢንቴንሲቲ በካንዴላ ይለካል። እነዚህ ሁሉ ፋንዳሜንታል ናቸው ማለት ነው። እዚህ ጋር የተዘረዘሩት ፋንዳሜንታል ኳንቲቲስ ይባላሉ። እሺ ሌላው ዲፋይን አድርጎ የተባለው ድራይቭድ ነው። ድራይቭድ ከሌሎች የሚገኙ ማለት ነው። ድራይቭድ ኳንቲቲስ አር ፊዚካል ኳንቲቲስ ናቸው። ዛት አር ዲፋይንድ ኢን ተርምስ ኦፍ ፋንዳሜንታል ኳንቲቲስ በፋንዳሜንታል ኳንቲቲ የሚገለጹ ድራይቭድ ኳንቲቲዎች ይባላሉ ማለት ነው። ዘይ አር ኦብቴንድ ዩዚንግ ማቴማቲካል ሪሌሽንስ ኦፍ ፋንዳሜንታል ኳንቲቲስ ማቴማቲካል ሪሌሽንስ አላቸው። ፎር ኤግዛምፕል ስፒድ ስንል ሜትር ፐር ሰከንድ ነው። ሜትርን ለሰከንድ ስናካፍለው ስፒድ እናገኛለን ማለት ድራይቭድ እናገኛለን። ፎርስ ስንል ለምሳሌ ኪሎግራም ሲባዛ ሜትር ፐር ሰከንድ ስኩዌር አይደለ? ይህ ኪሎግራም ፐር ሰከንድ ስኩዌር ፎርስ ስንል ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነው አይደለ? ማስ ምንድነው? ኪሎግራም ነው። ማስ የሚለካው በኪሎግራም ነው። አክሰለሬሽን ወይም ስፒድ የምንለው የአክሰለሬሽን የምንለው ደግሞ በምን የሚለካ ነው? በሜትር ፐር ሰከንድ የሚለካ ነው ማለት ነው። ፐር ሰከንድ ስኩዌር የሚለካ ነው። ስለዚህ ኪሎግራም ማስ ሜትር ፐር ሰከንድ ስኩዌር ስንል የምን መለኪያ ነው? የፎርስ ይሄ ድራይቭድ ነው። ከማን ከማን ነው ድራይቭ የተገኘው? ከማስ ከሜትር እና ከሰከንድ ከፋንዳሜንታሎቹ ማለት ነው። ኤሪያ ደግሞ ሜትር ስኩዌር ነው ማለት ነው። ስለዚህ ዚስ አር ድራይቭድ ኳንቲቲስ። ሁለተኛው ጥያቄ ስቴት ዘ ቫሪየስ ኢንዲጂነስ ሜተድስ ኦፍ ሜዠሪንግ ዩዝድ ኢን አዲስ አበባ። አዲስ አበባ ውስጥ የምንጠቀማቸውን ኢንዲጂነስ ወይም አገር በቀል የሜዠርመንት ሜተዶችን ምን አድርጉ ነው ስቴት አድርጉ ግለጹ ይላል። ሰም ኢንዲጂነስ ሜተድስ ሜዠር ለምሳሌ ዩዚንግ ቦዲ ፓርትስ የሃንድ ስፓን፣ ፉት፣ ኪዩቢት ለሌንግዝ ማለት ነው። ሌንግዝን ስንለካ ሎካል ኮንቴነርስ ለምሳሌ ለቮሊዩም ነገሮች ማለት ነው። ለቮሊዩም ዩዚንግ ዌይንግ ስቶን ኦር ባላንስ ፎር ማስ ማስን ለመለካት ደግሞ ስቶን ወይም ድንጋይ ነገር ይጠቀማሉ። በድሮ ጊዜ የነበረ ሜዠርመንት ነው። ይሄ ብዙ አሁን የተለመደ አይደለም። ዚስ ትራዲሽናል ሜተድስ ዌር ዩዝድ ቢፎር ሞደርን ዩኒትስ። ሞደርን ዩኒት ከመምጣቱ በፊት በዚህ ይጠቀሙ ነበር ማለት ነው። ለምሳሌ ምን አይነት ነበረ? ድንጋይ በአንድ በኩል አድርገው እንደዚህ አይነት ነገር በገመድና በእንጨት ያስሩና እዚህ ጋር ለምሳሌ አንድ ተለቅ ያለች ድንጋይ አለቻቸው እነሱ የሚያውቋት ምን ያህል እንደሆነች ድንጋይ ትታወቃለች። ከዛ እዚህ ጋር ደግሞ እቃውን ማስቀመጫ ትሪ ነገር አላቸው። ከዛ ይቺ ባላንስ ነች፣ ሚዛን ነች። እዚህ ጋር ይችን ትያዝና ይችኛዋ ድንጋይ እና ይችኛዋ ባላንስ እስኪሆኑ ድረስ እዚህ ጋር ይደረጋል ማለት ነው። እዚህ ጋር ያ እቃ የሚገዛው እቃ ይደረግና ልክ ሁለቱ ልክ እንደዚህኛው ኤግዛክት ባላንስ ሲሆኑ የሆነ ያለ ዋጋ ለምሳሌ ይችኛዋ ድንጋይ 100 ብር ከሆነ እቃው የሚያወጣ የ100 ብር እቃ ስጠኝ ሲባል ቀጥታ በዚህ ይመዘናል ማለት ነው። ልክ አሁን ሞደርን ባላንሶች አሏል ወይም ሚዛኖች አሏል እንደዛ የሚጠቀሙባቸው ነበሩ ማለት ነው። ዋት አር ፕሪፊክስስ? ፕሪፊክስ ምን ማለት ነው? ፕሪ ማለት ከፊት ያለ ማለት ነው። ፊክስስ ፕሪፊክስ አር ሌተርስ ፕሌስ ቢፎር ዩኒት ቱ ኢንዲኬት መልቲፕል ኦር ፍራክሽን ኦፍ ዳት ዩኒት ማለት ነው። ዘይ ሲምፕሊፋይ ራይቲንግ ቬሪ ላርጅ ኦር ቬሪ ስሞል ሜዠርመንትስ። ለምሳሌ ኪሎ 1000 ነው ማለት ነው። ኪሎ ምንድን ነው? ፕሪፊክስ ነው። 1000 ታይምስ ዘይ ነው። ሴንቲ 1/100 ነው ኦፍ ዘ ዩኒት። ሚሊ ደግሞ 1/1000 ወይም ይሄ 1/1000 ማለት 0.001 ማለት ነው። ይሄ 100 ስንል ደግሞ 0.01 ማለት ነው። ኦኬ ፎር what is the difference between the accuracy and precision in measurements? ሁለቱ ልዩነታቸው ምንድነው? አኩሬሲ ምንድነው? ፕሪሲሽን ምንድነው? አኩሬሲ ስንል
አኩሬሲ ሪፈርስ ቱ ሃው ክሎዝ ዘ ሜዠርመንት ቫሊዩ ቱ ዘ ትሩ ቫሊዩ አይደለ? ወይም አክሴፕትድ ቫሊዩ ጋር ያለውን ክሎዝነስ የምናይበት አኩሬሲ ይባላል። ኢፍ ዩ ሜዠር ኤ ሌንግዝ ኦፍ 2.01 ሜትር ዋይል ዘ ትሩ ሌንግዝ ሜትር ዮር ሜዠርመንት ኢዝ አኩሬት ማለት። ስለዚህ ለምሳሌ ይሄ 2 ሜትር ነው ተብሎ ተሰጥቶን የሆነ እቃ ማለት ነው። ስንለካው ግን 0.01 አይ ሚን 2.02 ሜትር ከሆነ ያን የተሰጠንን 2 ሜትር ተብሎ የተሰጠንን እቃ ስንለካው 2.01 ሜትር ከሆነ አኩሬት ነው ማለት ነው። ትሩ ቫሊዩ ምንድነው? አክሴፕት የተደረገ ቫሊዩ ማለት ነው። ለምሳሌ 2 ሜትር ነው ከተባለ 2 ሜትር ነው ያ ነገር። ነገር ግን ስንመዝነው ከዚህ ከ2 ሜትር ስንለካው ከ2 ሜትር አንጻር ምን ያህል አኩሬት ሆኗል፣ ምን ያህል ተቀራርቧል የሚለውን የምናይበት ነው። ፕሬሲሽን ከሆነ ግን ደጋግመን እንለካና ፕሬሲሽን ሪፈርስ ቱ ሃው ክሎዝ ሪፒትድ ይላል። ሪፒትድ ሜዠርመንትስ ደጋግመን እንደምንለካው አንዱ ከሌላኛው ጋር ለማነጻጸር አንዱን እቃ 2-3 ጊዜ እንለካለን ማለት ነው። አር ቱ ኢች አዘር ሪጋርድለስ ኦፍ ዘ ትሩ ቫሊዩ ከትሩ ቫሊዩ አንጻር እናነጻጽረዋለን። ኢፍ ዩ ሜዠር ኤ ሌንግዝ ኦፍ 3 ታይምስ ኤንድ ጌት ከላይ የተሰጠንን 2 ሜትር ነው ተብሎ የተሰጠንን ምንድነው የተሰጠንን የሆነ እቃ 3 ጊዜ ብንለካው በተለያየ ሜትር ማለት ነው። አንደኛው ሜትር 2.05 ሜትር አመጣለን። ሁለተኛው 2.04፣ ሶስተኛው 2.06። ይሄ ፕሪሳይዝ ነው። ፕሪሳይዝ ማለት ይቀራረባሉ። ሶስቱም የሚቀራረቡ ናቸው ከ2 ሜትር ጋር ማለት ነው። የሚቀራረቡ ናቸው በት ኖት ነሰሰሪሊ አኩሬት፣ ነገር ግን አኩሬት አይደለም ምክንያቱም የተለያየ ቫልዩ ስላላቸው ማለት ነው። ኦኬ ሌላው ቶፒክ ደግሞ ሳይንቲፊክ ኢንቨስቲጌሽን ይላል። ሳይንቲፊክ ኢንቨስቲጌሽን ሳይንስ ሄልፕስ አስ ለርን አባውት ዘ ወርልድ ስሩ ኦብዘርቬሽን፣ ኢንኩሪ፣ ሃይፖቴሲስ፣ ኤክስፐሪመንት፣ ዳታ አናሊሲስ እና ሪፖርቲንግ። በእነዚህ አማካኝነት ዓለምን እንድንቃኝ እንድንረዳ እና እንድንማር ያግዘናል ሳይንስ ማለት ነው። ዚስ ፕሮሰስ ኮልድ ሳይንቲፊክ ኢንቨስቲጌሽን። እነዚህ ፕሮሰሶች ለምሳሌ ኦብዘርቭ በማድረግ በሃይፖቴሲስ፣ በኤክስፐሪመንት ወይም ከተለያዩ ሪፖርቶች በማየት በኢንኩሪ በመጠየቅ በመመራመር የምንረዳው ነገር ይሄ አጠቃላይ ምን ይባላል? ሳይንቲፊክ ኢንቨስቲጌሽን ወይም ደግሞ ሳይንቲፊክ ሜተድ ይባላል ማለት ነው። ስቴፕስ ኦፍ ሳይንቲፊክ ሜተድስ፣ ስቴፖች አሉ ሳይንቲፊክ ሜተድ የምንላቸው። የመጀመሪያው አስክ ኩዌሽን ነው። ስታርት ዊዝ ኦብዘርቬሽን ሃው ዳዝ ኤር አፌክት በርኒንግ። ኦብዘርቭ ማድረግ ኤር አየር የሆነ ነገር እንዲቀጣጠል እንዲነድ እንዴት ነው አፌክት ምን ያህል አፌክት ያደርጋል የሚለውን ኦብዘርቭ ያደርጋል ለምሳሌ ማለት ነው። ሁለተኛ ባክግራውንድ ሪሰርች ነው። ስለዛ ጉዳይ ሪሰርች ማድረግ ማየት መጠየቅ ስለዛ ጉዳይ ስለተሰራው ማለት ነው። ጋዘር ኢንፎርሜሽን ፍሮም ዘ ቡክስ አርቲክልስ ኦር ኦንላይን ሶርስስ፣ ጉግል ልናደርግ እንችላለን ከተለያዩ ሶርሶች ስለዛ መረጃ ከመጽሐፍ ላይም ልናነብ እንችላለን። ሄልፕስ ዩ አንደርስታንድ ዋት ኢዝ ኦልሬዲ ኖን። ስለዚህ መጀመሪያ ጥያቄ ጠየቅ፣ ከዛ ስለዛ ጉዳይ ምን ማድረግ ነው? ምርምሩን መቀጠል ነው። ባክግራውንድ ሪሰርች ማከናወን ነው። ዜን ከተነሳንበት ካነበብ ነው እና ካየ ነው ኦንላይን ጉግል ካረግ ነው ተነስተን ፎርሙሌት ሃይፖቴሲስ መላምት እናስቀምጣለን። ሃይፖቴሲስ ኢዝ ቴስቴብል ኤክስፕላኔሽን። መላምቱ ምናልባት ኤር ኢዝ ኔሰሰሪ ፎር በርኒንግ የሚለውን ከተመራመር ነው እና ከጠየቅ ነው ተነስተን አየር ለበርኒንግ ወይም ለመንደድ የሆነ ነገር ለመንደድ አስፈላጊ እንደሆነ እንረዳለን፣ ቴስት እናደርገዋለን ማለት ነው። ከዛ ይህንን እዚህ ጋር ፎርሙሌት የተደረገውን ሃይፖቴሲስ ቴስት ማድረግ ነው። ኦኬ አየር ለመንደድ የሆነ ነገር ለማቀጣጠል በርን ለማድረግ የሚያስፈልግ ነገር ነው ካልን እስኪ እንሞክረው ደግሞ እና ቴስት ሃይፖቴሲስ ወይም ኤክስፐሪመንት፣ ኮንዳክት ፌር ኤክስፐሪመንት፣ ሪፒት ቱ ኢንሹር ሪዛልትስ አር አኩሬት። ከዛ ይህንን ሜጀር ያደረግነውን ቴስት ያደረግነውን ነገር ደጋግመን እንሞክረዋለን። ለምሳሌ ላይት ኤ ካንድል፣ በክብሪት ተጠቅመን ለምሳሌ ካንድል ወይም ሻማ ብናበራ
ከቨር ኢት ዊዝ ጃር ኤንድ ኦብዘርቭ። ከዛ ደግሞ ዝም ፍሪ ሆኖ ሻማውን ስናበራውና ሻማውን ደግሞ በጃር ወይም አየር እንዲያጣ ብናደርገው ልዩነቱን ቼክ ማድረግ ማለት ነው። አየር ሲያገኝና ሲያጣ ሻማው ምን ይሆናል የሚለውን ቴስት ማድረግ ነው። ይህንን ቴስት ደግሞ አናላይዝ ማድረግ ልዩነቱን ማወቅ። ኦኬ ሻማውን በጃር ወይም ደግሞ በእቃ ስንሸፍነው ይጠፋል። ኦኬ እቃውን ደግሞ ስናነሳና ስናበራው አየር ሲያገኝ ይበራል የሚለውን ምን እናደርጋለን? ቼክ ኢፍ ዘ ሪዛልት ሰፖርትስ ዘ ሃይፖቴሲስ ያስቀመጥነውን መላምት ኦኬ አየር ለሆነ ነገር ለመቀጣጠል ያስፈልጋል የሚለውን ልክ ነው ወይስ አይደለም የሚለውን ቼክ ማድረግ አለብን። ካንድል ስቶፕስ በርኒንግ አንደር ዘ ጃር ወይም በእቃ ስንሸፍነው እንትኑ ጠፋ፣ ምንድነው ሻማው ጠፋ። ፕሩቭ ኤር ኢዝ ነሰሪ ፎር በርኒንግ የሚለውን ፕሩቭ አረጋገጠን ማለት ነው። ከዛ ኮሚኒኬት ሪዛልት ይሄ ያገኘነውን ሪዛልት ሼር ፋይንዲንግስ ቪያ ሪፖርትስ በመጻፍ በቃ የሆነ ጽሁፍ ላይ ማስቀመጥ ማለት ነው። ኦር ደግሞ ለሰዎች ማቅረብ ፕሬዘንቴሽን ሊሆን ይችላል። ኦር ደግሞ አርቲክል በአርቲክል መልክ ማስቀመጥ አለው። አዘርስ ቱ ቬሪፋይ ኤንድ ለርን ፍሮም ዮር ወርክ ሌሎቹ ደግሞ ይህን የሰራነውን ስራ ምን እንዲያደርጉ ቬሪፋይ አረጋግጡ። እናንተም መሞከር ትችላላችሁ። በእንደዚህ መልኩ ተሞክሮ ይሄ ነገር በእንደዚህ አይነት መልኩ ይሰራል የሚለውን ለሌሎቹ ክፍት ማድረግ ነው። ሰምራይዝ ስናደርገው ከላይ ካንድል ኤክስፐሪመንት ወይም ሻማ የማብራቱን እንትን ስናየው ኤር ኢዝ ነሰሪ ፎር በርኒንግ ኢዝ ኤር ነሰሪ ፎር በርኒንግ ከጥያቄ ነው የምንነሳ። አየር ለሆነ ነገር ለመቀጣጠል ያስፈልጋል እንዴ? ኦኬ ከዛ ሁለተኛው ሃይፖቴሲስ ነው። ካንድል ኒድስ ኤር ቱ በርን። ከዛ ሻማ ለመብራት ኤር ያስፈልገዋል፣ ለመቀጣጠል ኤር ያስፈልገዋል። ኤክስፐሪመንት እናደርጋለን። ሻማውን እናያይዝና ላይት ካንድል ከቨር ዊዝ ጃር በቃ እንሸፍነዋለን። ልዩነቱን እናያለን። ሪዛልቱ ምን ይሆናል? ካንድል ኤክስቲንግሽስ ይጠፋል። ካንድል ልክ ሲሸፍነው ፕሩቭ ኤር ኢዝ ነሰሪ። ስለዚህ አየር አስፈላጊ ነው ማለት ነው። ከዛ ይህንን ያገኘነውን ፋይንዲንግ ኮሚኒኬት ማድረግ ነው። በሪፖርት መጽሐፍ ሊሆን ይችላል፣ ወይም ኦራሊ ለሰዎች በማብራራት ሊሆን ይችላል። ኤክስፐሪመንቱን በማቅረብ በተለያየ መልኩ ለሰዎች እንዲደርስ ማድረግ ነው። ይሄ ኮሚኒኬሽን የሚለው። ስለዚህ እነዚህ ስቴፖች ሳይንቲፊክ ስቴፕስ ይባላሉ። አንድን የሳይንስ ምርምር ግኝት ለማግኘት እና ቼክ ለማድረግ የምንከተላቸው ሂደቶች ናቸው እነዚህ ሳይንቲፊክ ስቴፕስ የሚባሉት። ኦኬ እስካሁን ባሉት ቱቶሪያሎች ዙሪያ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለዛሬ ፓርት 2 ያዘጋጀናቸው የቱቶሪያል ፖይንቶች እነዚህን ይመስላሉ። ዋና ዋና ፖይንቶችን ከመጽሐፉ ላይ ያው ለእናንተ ሪቫይዝ ለማድረግ በአጭር ሰዓት ቶፒኩን እንድትረዱና ዜን በዋናነት ፎከስ የምናደርገው ያው ጥያቄ መስራት ነው። ጥያቄዎችን ለመስራት ግን መጀመሪያ የተወሰነ ያህል ሂንት እንዲሰጣችሁ በማለት ነው ይህንን ቶፒክ ያዘጋጀ ነው። ሌሎች የትምህርት አይነቶችንም እንደዚሁ እንድትከታተሉ እንላለን። እንደ ሲቲዝንሺፕ እና ሶሻል ስተዲስ ከዚህ በፊት ሲሰሩ በርካታ ጥያቄዎችም አሉ። ሌሎች የሚኒስትሪ ከዚህ በፊት የተፈተኑ ተማሪዎች የእኛን ማቴሪያሎች በመከታተል ያው ጥሩ ውጤት እንዳመጣቸው አይተናል። ይሄ ደግሞ ለሚቀጥሉት ተማሪዎች ጥሩ እንድንሰራ እንደ መነሻ ይሆነናል ብለን እናስባለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።